እቴ የሆነ ነገር ቢደርስባት ከአብርሃም ራስ አልወርድም ያለው በጣም እንግዲህ ቤተሰብ ዛሬ በጣም የሚገርም ነገር ነው የምነግራችሁ። አሁን ከሰው ጋራ እኔ ስልክ እያወራው ነበረ። ስልኩን ሳወራ በጣም የሚገርም ነገር ነው የሰማሁት። ምን መሰላችሁ የሰማሁት? ድምጹን ላውጣላችሁ ነበረ፣ የልጁን ድምጽ ላውጣላችሁ ነበረ። ግን ምንድነው ድምጼን ካወጣሹ ከባድ ችግር አንቺ ላይ ይፈጠራል ስላለኝ አላወጣሁትም ድምጹን ማለት ነው። ምን መሰላችሁ ቤተሰብ በጣም የሚከብድ ነገር ነው። እንግዲህ የሄርሜላ ወንድም ጓደኛ ነው ያወራኝ። ምንድነው ያለው? እህቴ አንድ ነገር ብትሆን፣ እህቴ የሆነ ነገር ቢደርስባት ከአብርሃም ራስ አልወርድም ነው ያለው። በጣም በሚያስፈራራ ዛቻ፣ በጣም በሚያስፈራ ነገር ነበረ ሲናገር የነበረው። እና መጀመሪያ እኔ የጠየቅኩት ምንድነው መጀመሪያ ለምን ቀረበች? ትዳር ያለውን ወንድ ለምን ቀረበች? ከቀረበች በኋላ ደግሞ ልጁ ወደ ሚስቱ ከተመለሰ ምንድነው ፍላጎቷ ስለው መጀመሪያ እሱ መራቅ ነበረበት። እሱ የማይሆን ነገር አስለምዷት ከሷ አሁን ስለራቀ ሄርሜላ ያለችበት ነገር በጣም የሚያሳዝን ነገር ላይ ነው ያለችው። እና ሄርሜላ ከባድ ችግር ላይ ስላለች መጥቶ ከሄርሜላን የሆነ ነገር ካላለ የሆነ ነገር ካልፈጸመ እኛ አንፋታውም ናሉት አብርሃምም ማለት ነው። እንግዲህ አብርሃም በገዛ እጁ ችግር ውስጥ ገብቷል ማለት ነው። እንግዲህ ምን መሰላችሁ? ያው በሁለት ቀን ውስጥ መኪና፣ ወርቅ ለሚስቱ ስጦታ ሰጥቷታል። በዛን ሰዓት ደግሞ እሷም ያው ቅናትም አለ ንዴትም አለ እንግዲህ በማያገባም ማለት ነው። ይሄ ሁሉ ነገር አሳምሞ አስተኝቷታል ማለት ነው ቤት ውስጥ። እና እህቴ እንደዚህ አልነበረችም። እህቴ በጣም ተጫዋች ነበረች። እህቴ በጣም ደስተኛ ነበረች። ህይወቷ ሁሉ የተመሰቃቀለው አብርሃም ጋራ ስትሆን ነው። አብርሃም የሚባል ልጅ ጋራ ሆና ነው የእህቴ ሁሉ ነገሯ የተመሰቃቀለው። አሁንም አንፋታውም ብሎ ነበር ዛቻ ሲያደርጉ የነበረው። እነሱም ያው ቡታጅራ እንደሚሄዱ ነው የሰማሁት። የሄርሜላ ወንድም እንግዲህ እኔ ከምንም በላይ ከዚህ በኋላ አብርሽ ቢጠነቀቅ ይሻለዋል ነው የምለው። ለምን ሳያስቡት እንዳያጠቁት። እህታችን የተጎዳች ነው። እህታችን በሱ ሰበብ መጥፎ ነገር ላይ እየገባች ነው። ስለዚህ እህታችን አንድ ነገር ብንሆን አብርሃምን አንፋታውም ብለዋል። ስለዚህ አብርሃም ከዚህ በኋላ የሆነ የሚያደርገውን ነገር ሁሉ ጥንቃቄ ማድረግ አለበት ነው የምለው። ለምን መሰላችሁ? አንዳንድ ጊዜ የሰው ህይወት ውስጥ ዝም ብላችሁ ሳይፈለግ ይገባቡና መጨረሻው ደግሞ ሳይሳካ ሲቀር እንደዚህ ነው የሚሆነው። ስለዚህ የማያዛልቅ ነገር ላይ አብርሃምም ራሱን ከተተ። እቺ ራሷም በማያዛልቃት ነገር ከአብርሃም ጋር ራሷን ከተተች። በቃ ምንም ሆነ ምንም እኮ አሁን አብርሃም ያለበት ነገር ጥሩ ነው። ከሄርሜላ ጋር ከዚህ በኋላ ባይገናኝ ነው እኔ የምለው። ለምን መሰላችሁ? ከዚህ በኋላ ከባድ ችግር ሊፈጠር ይችላል ብሏል። እንግዲህ ከባድ ችግር ከዚህ በኋላ አብርሃም ለሚደርስበት ነገር ሁሉ ከባድ ችግር ነው የሚደርስበት። እህቴ ልክ አይደለችም፣ ታማለች፣ ያስመልሳታል ምናምን ነው ያለው። እንግዲህ ይታያችሁ ከማንም ወይ ከሌላ ሰውም አርግዛ ከሆነ ከአብርሃም አረግዝኩ ነው የምትለው። ገብቷቸዋል። ዲኤንኤ ምናምን አትበሉ። ዲኤንኤ ምናምን ከስንት ጭቅጭቅ፣ ከስንት ጸብ፣ ከስንት ድብድብ፣ ከስንት ነገር በኋላ የሚደረግ ነገር ነው ዲኤንኤ ማለት። ስለዚህ እነሷ ምንድነው እሷ ከየትም እንትን ያለችውን ከአብርሃም ልታሳብ ፈልጋለች እቺ ልጅ ማለት ነው። ስለዚህ ምንድነው አብርሃም አሁን ሐቁን ቶሎ ብሎ ካሁኑ ማስተካከል አለበት። አሁን ሩታ ደግሞ እቺ ልጅ አርግዣለሁ ብላ ሐቂቃውን ካወጣች ደግሞ የአብርሽና የሩታ ነገር ያበቃለታል ማለት ነው። ገብቷቸዋል። ያበቃለታል ማለት ነው። ስለዚህ አብርሃም የራሱን ህይወት ማስተካከል አለበት። አልፎም ተርፎ
ሩታን ሊያጠቋት ይችላሉ በማታቅበት እሱን አብርሃምን ለመጉዳት ብለው ሩታን ሊጎዷት ይችላሉ። መጥፎ ነገር ሊያረጉባት ይችላሉ። ስለዚህ መጠንቀቅ ነው ያለበት ነው የምለው። ወንድሞቹም ጓደኞቹም በጣም ትልቅ ዛቻ ነው እያደረሱ ያሉት። ብቻ ራሳቸውን ቢጠብቁ ጥሩ ነው። ሩታም እንደዛው። ለምን መሰላችሁ? አንድ ሴት ቅናት ካለባት እልህ ካለባት ብዙ ነገሮችን ልታረግ ታስባለች። ገብቷቸዋል። ብዙ ነገር ልትበታትን ሁሉ ትችላለች። ሁሉንም አሁን አብርሃም ሁሉን ነገር እያስተካከለ ነው ያለው። ከሩታ ጋር ያለውን ነገር ሁሉ እያስተካከለ ነው ያለው። ብቻ እኔ አላቅም ጥሩ ይመስለኝ ነበረ እና ቤተሰብ ለማንኛውም ቪዲዮ በደንብ አድርጋችሁ ላይክ አድርጉ፣ ሼር አድርጉ። እቺን ደግሞ እቺ ከስውሯ ማርያም ያመጣዋት የተባረከ እንትን ነው። ላይክ አድርጉ በደንብ ስጡት። ተስጣችኋለሁ። እዚህ ካላችሁ የተባረከበት ነው። ማርያምን እዛ እቺን ያመጣት ከስውሯ ማርያም እና በተረፈ ላይክ ሼር ሰብስክራይብ አድርጉ። ወዳችኋለሁ። ቻው ቻው።